ከ41 ዓመት በፊት ሲያለቅስ የነበረው አባት፣ ከአራት አስርታት ዓመት በፊት እንባዋን ስትዘራ የነበረችው የትግራይ እናት ዛሬም እንባዋን ማንባቷን ቀጥላለች። የትግራይ ወጣቶችን በትግራይ ዱር ገደል ሲያንከራትት የነበረው ጠመንጃ ማስታጥቆ ስንቁንም ከወላጆቹ ነጥቆ ለጦርነት ዝመት ሲል የነበረው ህወሓት ዛሬም የታሪክ ጠባሳውን በትግራይ ወጣቶች ላይ ማስፈሩን ቀጥሏል። ደርግን ለመታገል ከትግራይ እናቶች ጉያ ወጣቶችን ወደ ጦር ሜዳ ሲያዘምት የነበረው ለስልጣኑ መደላደያ የትግራይ ወጣቶችን ደም የገበረው ህወሓት ለበርካታ ዓመታት ትግራይን ረስቶ አደየንም ዘንግቶ ውሎና ዳሩን በውጭ ሀገራት ሲያደርግ ቆይቷል። የንጹሃን ደም ከስልጣኑ አውርዶት ወደ መጣበት እንዲሄድ ያደረገው መቀለና አድዋ፣ ሽረና አክሱም እንዲሁም የደደቢት ምሽጎችን ለህይወቱ ማሰንበች የተጠቀመው ህወሓት ዛሬም በድጋሚ ከትግራይ አባቶች አደየ ብለው ከሚጠራቸው እናቶች ጉያ ስር የትግራይ ወጣቶችን ለጦርነት በግዳጅ መውሰዱን ቀጥሏል። እነዚህ ፊታቸውን በጭንበል የሸፈኑ የትግራይ ወጣቶችንም ወደ ውትድርና በግዳጅ የሚያስገቡ የነደብረ ጽዮንን ህይወት ለማቆየት ትከሻቸው መሳሪያ ለመሸከም ያልበቁ ህጻናቶችን ወደ ጦር ግንባር በግዳጅ የሚያስገቡት ለመጥፋት የተቃረበውን ወያኔ ለመታደግ የጦር መሳሪያ አንግተው ቤት ለቤት የሚያስሱት ወታደሮች ናቸው። ይህንን የፊት ጭንብል በትግራይ ተመልክተው የማያውቁት ይህንንም ተግባር በአይኤስ፣ አልሸባብና ቦኮ ሀራም የመሳሰሉ አሸባሪዎች ሲተገብሩት በቴሌቪዥን መስኮት ሲመለከቱ የነበሩት ትግራዋይ ዛሬ በራቸው ድረስ መጥቶ ተመልክተዋል። ለትግራይ ዜጎች ህልውና ቆም ያለው የሚለው ትግራይን ከመጥፋት እታደጋለሁ በማለት የሚደሰኩረው ከዚህ ንግግሩ የተገላቢጦሽ ሆኖ የትግራይ ወጣቶችን ወደ ጦር ሜዳ በግዳጅ የሚያስገባው በሻዕቢያ ጦር ቀሚሳቸው የተደፈረ ልጅነታቸው የተሰረቀ እንስት ልጃገረዶችን ወደ ጦር ግንባር እያሰማራ ያለው ህወሓት በእርግጥም ጭንብል ማድረግ ፊቱንም መሸፈን የግድ ብሎታል። ጭንብልን ማጥለቅ ከአሸባሪው አልሸባብ የተማሩት ከዚህ ቀደም ከአሸባሪው ቡድን ጋር በነበራቸው ግንኙነት ማዕቀብ ሲጣልባቸው የቆዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጭንብል ማጥለቁን በግዴታም ወታደሮችን ወደ ጦር ካምፕ ማስገባት ወዳጅም ጠላትም ሆኗቸው ለነበረው ህወሓት አሳይተዋል። የሻዕቢያን ወታደራዊ ግዳጅ ሸሽተው ስደት የወጡ በሊቢያ በረሃም ህይወታቸውን የቀጠፉ የኤርትራ ወጣቶች ዛሬ ላይ በትግራይ ወጣቶች ተተክተዋል። በስደት ላይ ልጆቻቸውን ለሞት አሳልፈው ሲሰጡ የነበሩት የኤርትራ እናቶች በአሁኑ ወቅት ጦርነትን ሸሽቶ የህወሓትን የስልጣን ወንበር ከመፍረስ ላለመጠበቅ ወጣቱ ወደ ስደት እንዲወጣ የትግራይ እናቶች ወርቃቸውንና ሀብታቸውን ሽጠው ሲልኩ መመልከት ጀምረዋል። ህወሓት እንኳንስ ለራሱ በሱዳን ጦርነት የትግራይ ወጣቶችን ወደ ሱዳን ሲልክ ሰንብቷል። በህወሓት ጦር አስገዳጅነት ለሱዳን ጦር የተገበሩት የትግራይ ወጣቶች በሱዳን ምድር ህይወታቸውን መቅጠፋቸውን ቀጥለዋል። والله ما في تግራይ اقسم بالله والله ما اكتلو والله ما اكتلو اقسم بالله زي ما علمنا الدين الاسلامي نقل الاسير مهما كان قبيلته هذه تكنيك ነገራት ከይጥቀም አይናት ትገብራለና እነዚህን ወጣቶች በሱዳን ምድር ለጦርነት ያሰማራው ህወሓት ዛሬ ላይ በኢትዮጵያ ውስጥ ጦርነት ለመደገስ አይጠቀምባቸውም ቢባል ግልብ ነው። ይህንንም ለማድረግ ከፕሬዝዳንት አብደልፈታህ አልሲሲ ትዕዛዝ መቀበሉን ቀጥሏል። ኢትዮጵያን የሚያፈራርስበትን ተግባር ለመፈጸም በግብጽ ዋና ከተማ ካይሮ በሱዳን መንግስት ዋና መቀመጫ ካርቱም የሚበረው የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን የያዘው አውሮፕላን ነው ቢባል ክህደት ነው አይባልም። ከ8 ዓመታት በፊት ለተወሰኑ ጊዜያት ወደ አዲስ አበባና በተለያዩ የኢትዮጵያ ክልል ከተሞች ጉብኝት ሲያደርጉ የነበሩት ፕሬዝዳንት ኢሳያስ አፈወርቂ አሁን ሁለተኛ ቤታቸውን ካይሮ አድርገዋል። የግብፁ ፕሬዝዳንት አብደልፈታህ አልሲሲ ይህንኑ ንግግር ካንዴም ሁለቴ ተናግረዋል። ካይሮ የፕሬዝዳንት ኢሳያስ አፈወርቂ ሁለተኛ ቤታቸው ነው በማለት በእርግጥም ፕሬዝዳንቱ በካይሮ ሰማይ ስር በከተማዋ ጎዳናዎች ላይ ተመላልሰውባታል። ከፕሬዝዳንት አብደልፈታህ አልሲሲ ጋርም ማዕድ ተጋርተው ኢትዮጵያን አንስተው የትግራይ ወጣቶችንም ህይወት በህወሓት በኩል እንዴት እንደሚገብሩ ተወያይተውበታል። ከቀናቶች በፊት ወደ ካይሮ ያቀኑት ኢሳያስ አፈወርቂ በቀጠናው ላይ ስለሚፈጽሙት እልቂትም ትዕዛዝ ተቀብለው ከአልሲሲ ጋር ማዕድ ተጋርተው ስለ ቀይ ባህር አውግተው ተመልሰዋል። መልእክታቸውንም በህወሓት በኩል ለማስፈጸም አንድ ብለው ጀምረዋል። ለ3 ቀናት የስራ ጉብኝት ለማድረግ ወደ ግብጽ አምርተው የነበሩት ኢሳያስ አፈወርቂ ከፕሬዝዳንት አብደልፈታህ አልሲሲ ጋር በቀይ ባህርና በኢትዮጵያ ጉዳይ ለመምከራቸውን በማስታወቂያ ሚኒስትራቸው የማነ ገብረ መስቀል በኩል ማስታወቃቸውም አይዘነጋም። አሁን በመሪዎቹ የጦርነት ድግስ የሚደገስላት ሱዳን ብቻ አይደለችም። ከአሸባሪው አልሸባብ ጋር እየተፋለመች ያለችው ሶማሊያም አልሆነችም። የቀይ ባህርን ጥያቄ ያነሳችው የህዳሴ ግድብን ማጠናቃ የአልሲሲን የስልጣን ወንበር ያጋለችው ኢትዮጵያ ነች። የዘራችው ሁሉ የሚበቅልላትን ሱዳንም በእርስ በርስ ጦርነት እያተራመሱ ያሉት ሁለቱ መሪዎች አይናቸውን ወደ ኢትዮጵያ ካዞሩ ወራቶች ተቆጥረዋል። ኢሳያስ አፈወርቂም በካይሮ ተቀብለው ያነጋገሩት ፕሬዝዳንት አልሲሲ ሀገራቸው ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ሲናገሩም ተስተውለዋል። ግዛታቸው በማንም እንዳይፈርስ ከፕሬዝዳንት አብደልፈታህ አልሲሲ የምስክርነት ቃል የተገባላቸው ኢሳያስ አፈወርቂ ግብጽ ለኤርትራ ልማት ምኞት የምታደርገውን ድጋፍ አሞካሽተዋል።
ከ35 ዓመት በፊት ኤርትራን እንደ ሲንጋፖር ለማድረግ የተመኙት የምስራቅ አፍሪካ ሀያል ሀገር ማድረግ ምኞታቸው እንደሆነ ሲገልጹ የነበሩት ኢሳያስ አፈወርቂ ዛሬም በምኞት ባህር ውስጥ መዋኘታቸውን ቀጥለዋል። ፕሬዚዳንቱ ወዳጃቸው አልሲሲ ለልማታቸው እገዛ እያደረጉላቸው እንደሆነ ቢገልጹም ምስኪኑ የኤርትራ ሕዝብ ግን ዛሬም እንደ ቀድሞ የእውቀት ማጎልበቻ ትምህርት ቤት ውስጥ ልጆቹ እንዲያስተምር ሳይፈቀድለት ለጦርነት በተዘጋጀ ምሽግ ውስጥ የጦር ልምምድ እንዲያደርጉ መላክ ግድ ሆኖበታል። ለኢሳያስ አፈወርቂ ሀገር የማደጓ ሚስጥር አዲስ ጦርነት መጀመሯ ነው። ለኢሳያስ አፈወርቂ የሀገር ከፍታ በሌሎች ሀገራት ውስጥ ጦርነት መቀስቀስ ነው። ለኢሳያስ አፈወርቂ የአንድ ሀገር መበልጸጓ ዜጎቿን ሁሌም በትርምስና በእልቂት ውስጥ ማስመጥ፣ ለስቃይና ለእንግልት መዳረግ፣ ከዚህም ባለፈ ወደ ስደት እንዲያመሩ ማድረግ ነው። እናም ፕሬዚዳንቱ የአሰብን ወደብ ለማልማት በወደቡም ጦር መሳሪያ ለመሸመት ከግብጽ ጋር ጋብቻ ከፈጸሙ በርካታ ጊዜያት ተቆጥረዋል። እንደ ኢሳያስ አፈወርቂ በሌሎች ሀገራት ውስጥ ጦርነትን የሚያዋልዱት ሱዳንን ለትርምስና ብጥብጥ የዳረጉት አልሲሲ እኔ እያለሁ ከቀይ ባህር ማን ዞር ሊያደርግህ እያሉ ለፕሬዚዳንቱ መልእክት መላክ ከጀመሩ ሰነባብተዋል። እናም መሪዎቹ ይህንን ተግባራቸው ለማጠናከር በአፍሪካ ቀንድ ስላለው ሁኔታና በዓለም አቀፍ ደረጃ እየተከናወኑ ያሉ ለውጦችን በተመለከተ ከቀናት በፊት ውይይት አድርገው ተሰነባብተዋል። ሀገራቸው ግብጽ በአፍሪካ ቀንድ መረጋጋትን ለማስጠበቅ ቁርጠኛ መሆኗን የግብፁ ፕሬዚዳንት አብደል ፈታህ አልሲሲ ሲገልጹ ቢቆዩም የአልቡርሃንና ሐምዳን ዳጋሎን የጦር መሳሪያ የሚጨርሳቸው ረሃብና በሽታ ከመንገድ ባስቀራቸው የሱዳናውያን የእርስ በርስ ጦርነት ላይ እሳት ስለሰደዱበት ተግባር ግን መናገር አይፈልጉም። በአልሲሲ ይፋዊ የስራ ጉብኝት ግብዣ ቀርቦላቸው ካይሮ ድረስ የተመላለሱት ኢሳያስ አፈወርቂ በውይይታቸው ወቅት ግብጽ በአፍሪካ ቀንድ ሰላምና መረጋጋትን ለማስፈን የምታደርገውን ጥረት ሲያደንቁ ተስተውለዋል። ከፕሬዚዳንት አልሲሲ ጋር ጦር መሳሪያ አዋጥተው ሰራዊትም ልከው ሱዳንን ወደ እልቂት እንድታመራ ያደረጉበትን ተግባር የካዱት ኢሳያስ አፈወርቂ ግብጽ የሱዳንን ዜጎች ወደ ትርምስ እንዴት እንዳስገባችውና ፕሬዚዳንት አልሲሲ በቀጠናው ሰላምና መረጋጋትን ለማምጣት እንዴት ሚናቸው እንደተወጡ በአሽሙር በመግለጽ ለራሳቸውም በቀጠናው ላላቸው የጦርነት ሚና አድናቆትን የቻሉበትን አይነት ንግግር ማድረጋቸውን መንግስታቸው ማስታወቁም ይታወሳል። በአብደል ፈታህ አልቡርሃን ለሚመራው የሱዳን ጦር በድብቅ የጦር መሳሪያ ከሚያቀርቡ ሀገራት ውስጥ አንዷ ግብጽ እንደሆነች ሱዳን ትሪቡንን ጨምሮ በርካታ የውጭ መገናኛ ብዙሃኖች ሲዘግቡ ቆይተዋል። መንግስታት የተቀናቃኞቻቸውን እድገት ለማስቆም ከዚህም ባለፈ በላያቸው ላይ የበላይ እንዳይሆኑ ለማድረግ የተለያዩ ስልቶችን ይጠቀማሉ። አንድ ሀገር ወይም አንድ መሪ በተፎካካሪዎቹ ላይ ብልጫን ለመውሰድ እንዲሁም የዛን ሀገር ውድቀት ለመመልከት የተለያዩ ስትራቴጂዎችን እንደሚጠቀም በ16ኛው ክፍለ ዘመን ዘ ፕሪንስ በተሰኘው መጽሐፉ ላይ ያስታወቀው ኒኮሎ ማኪያቬሊ የአምባገነኖቹን መሪ ሴራና ደባም ያጋልጣል። በነጻነት መኖር የለመዱትን ከተሞች ወይም ሀገራት ለመቆጣጠር ከተፈለገ ዋነኛውና አስተማማኙ መንገድ እነሱ ማውደም በውስጣቸውም ሁከት መቀስቀስ ነው ሲል ኒኮሎ ማኪያቬሊ ይገልጻል። ሌላኞቹ ዘ ዋር ባይ አዘር ሚንስ የተሰኘው መጽሐፋቸውን በ2016 ለንባብ ያበቁት ሮበርት ብላክዌልና ጄኒፈር ሃሪስ የዘመናዊው ዓለም ጂኦፖለቲካ ትግል ጠላትን በግንባር ማዋጋት አይደለም ይላሉ። ይልቁንም የውስጥ ክፍተቶችን፣ የዘር የሃይማኖትና የኢኮኖሚ ክፍተቶችን በማጥናት እርስ በርስ እንዲናከሱና በራሳቸው ደም እንዲታጠቡ በማድረግ እንዳያድጉ ሽባ ማድረግ ነው ይላሉ። እናም እነዚህን ተግባሮች በሱዳን ምድር የፈጸሙት በሱዳን ህዝብ ደም ወርቅ የሚነግዱትን መሐመድ ሐምዳን ዳጋሎንና አብደል ፈታህ አልቡርሃን የሚያፋልሙት መሪዎች በኢትዮጵያም ይህንኑ የጦር ድግስ ለመደገስ ተላላኪያቸው ህወሓትን በመቀሌ ሰይመዋል። የፕሬዚዳንት አብደል ፈታህ አልሲሲንና የተላላኪዎቹን ኢሳያስ አፈወርቂን ትዕዛዝ ለማስፈጸም ላይታች እያሉ የሚገኙት የነደብረ ጽዮን ገብረ ሚካኤል አስተዳደር የትግራይ ወጣቶችን ዛሬም በግዳጅ ወደ ጦር ግንባር ማዝመት ጀምረዋል። የኢትዮጵያን እድገት በእርስ በርስ ጦርነት ማክሰም የሚፈልጉት ሀሳብም የጦር መሳሪያም ለማዋጣት ውስኪያቸውን የሚያጋጩት እነዚህ መሪዎች ኢትዮጵያን ከቀይ ባህር ለመነጠል በርካታ ስራዎችን ሲሰሩ ቆይተዋል። በጦር መሳሪያ ወደ ስልጣን የመጡት ዛሬም ድረስ በመሪነት ዙፋን ላይ ተቀምጠው በቀጠናው ላሉ ሀገራት ትልቅ ስጋት የሆኑት ሁለቱ መሪዎች በቀይ ባህር ውስጥ ያለውን ደህንነትና የመርከብ ነጻነትን በተመለከተ ሲመክሩም ቆይተዋል። የሁለቱ ሀገራት መሪዎች ባለፉት ዓመታት በሱዳን አለመረጋጋት፣ በሶማሊያ የጸጥታ ችግር፣ በአፍሪካ ቀንድ እየጨመረ በመጣው የጂኦፖለቲካ ውድድርና በቀይ ባህር እንዲሁም በባበል አልመንደብ የባህር ወሽመጥ ላይ የሚደረገውን ጉዞ የመጠበቅ አስፈላጊነትን በተመለከተ የደህንነትና የዲፕሎማሲ ቅንጅት አስፋፍተው የነበረ ቢሆንም ውሳኔው ግን ከንግግር ባለፈ በተግባር ሳይውል ቀርቷል። በአንድ እጃቸው ጥይት ይዘው በትልቅ ጦርነቶች ውስጥ የሚገኙት፣ በሌላኛው እጃቸው የሰላምና ደህንነት ሀሳብ ይዘው በቀንዱ ጫፍ ላይ ብቅ የሚሉት ኢሳያስና አልሲሲ በሶማሊያ ምድር የተለያየ ተግባር ሲከውኑ ቆይተዋል። ሶማሊያን ከአሸባሪው አልሸባብ ነጻ ለማውጣትና በአሸባሪዎች እንድትተረማመስ በማድረግ ላይ ሁለቱም በየግላቸው የበኩላቸውን ድራማ ሰርተዋል። የግብፁ ፕሬዝዳንት አብደል ፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሶማሊያ ምድር በሁለት ግንባር ተፋጠው ቲያትር ሲያስመለክቱም ቆይተዋል። በአሸባሪው አልሸባብ እየታመሰች ላለችው ሶማሊያ ወታደሮቿን እንደምትልክና በዚህም አማካኝነት ወደ ኢትዮጵያ ድንበር አቅራቢያ በመጠጋት ጫና መፍጠር ካይሮ ስትፈልግ፣ በሌላ በኩል ፕሬዝዳንት ሐሰን ሼክ መሐሙድን ለመግደል ከጫፍ የደረሰውን አሸባሪውን አልሸባብ ኤርትራ ስታስታ
ስትታጠቅ መቆየቷን ከዚህ ቀደም በርካታ የውጭ መገናኛ ብዙሃኖች ሲዘግቡ ተስተውለዋል። መሪዎቹ በተለያየ ዓላማና ግብ በሶማሊያ ምድር ቢሰፍሩም የጋራ አንድነትን ማጠናከር በሚል መርህ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐሙድን አስመራ አስጠርተው በ2024 ስምምነት ማድረጋቸውም አይዘነጋም። ከቀናቶች በፊት በሱዳን ምድር ስለሚያቀጣጥሉት ጦርነት ለመምከር ትግራይንም እንዴት ወደ መስቀልቅል ጦርነት እንዴት እንደሚከቱ ለመምከር በካይሮ ሲገናኙ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐሙድን አላካተቱም። በምስራቅ አፍሪካ ሽብርን ከሚያቀጣጥሉ መሪዎች ጋር ሲገናኙ የነበሩት ዓላማቸውና ፍላጎታቸውን የተረዱት ፕሬዝዳንት ሐሰን ሼክ መሐሙድ አሁን ወደ ካይሮም ሳይሆን ወደ አስመራ ሳይሆን ወደ አዲስ አበባ መመላለስ ከጀመሩ ወራቶች ተቆጥረዋል። ፕሬዝዳንቱ በቅርቡም ለስራ ጉብኝት ወደ 4 ኪሎ ያደረጉት ጉዞ አንዱ ማሳያ ነው። የግብፁ ፕሬዝዳንት አልሲሲ ሶማሊያን ከአሸባሪ መጠበቅ ዋነኛ ዓላማቸው አይደለም። ይልቁንም የሀገሪቱ መበጥበጥ ለፖለቲካ ዓላማቸው መጠቀም ያደርገውታል። እንደ ሶማሊያ ኢትዮጵያን በአሸባሪዎች ማተረማመስ የሚፈልጉት አልሲሲ ፕሬዝዳንት ኢሳያስ አፈወርቂን ይዘው ሌላኛውን አልሸባብ ጭንብል አጥላቂ በመቀሌ ያስቀምጠዋል። በትግራይ ወጣቶች ደም ህይወቱን የሚያሰነብተው በትግራይ ወርቆች የጦር መሳሪያ የሚሸምተው ህወሓት በአሜሪካ ማዕቀቦች ሲጣልበት የቆየ ሲሆን አሁን ደግሞ በአውሮፓ ህብረት ማስጠንቀቂያ ደርሶታል። የትግራይ ወቅታዊ ሁኔታን የተመለከተው ህብረቱ በትግራይ ክልል እየታየ ባለው ወቅታዊ ውጥረት ላይ ከፍተኛ ስጋት እንዳለው ገልጿል። ህብረቱ ከአንድ ቀን በፊት ባወጣው መግለጫ ህወሓት በቅርቡ ትይዩ የሆነ የክልል ምክር ቤት ማቋቋሙና በክልል ውስጥ ያለውን አስገዳጅ ወታደራዊ ግዳጅ በጥብቅ ኮንኗል። የአውሮፓ ህብረት ህወሓት እየፈጸመ ያለው ተግባር በ2015 በፕሪቶሪያ የተፈረመውን የተኩስ አቁም ስምምነት በግልጽ የሚጥሱ መሆናቸውን አስታውቋል። ህብረቱ አክሎም ስምምነቱ ወደ ነበረበት እንዲመለስና በተግባር ላይ እንዲውል ጥሪውን አቅርበዋል። ይህንን የህወሓት ተግባር የሚያስቆም አባት የለም። ልጆቿን በጭንብል ለባሾች እየተነጠቀች ያለችው እናትም ምንም ማድረግ አልቻለችም። ህወሓት ግን ትግራዋይን በጦርነት ለመማገድ ከየቤቱ ማፈሱን ቀጥሏል።